ከዚህ ቀደም ህፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎች በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ያስታወቀው። ይህንን ህፃን በተመለከተ በተለያዩ ማህበራዊ ሚዲያዎች ላይ ቤተሰቦቹ ፎቶውን ለጥፈው አፋልጉን ሲሉ መቆየታቸው ይታወቃል። እኛም ታዲያ ከዚህ ከ8 ዓመቱ ህፃን ሚካኤል ከተባለው ህፃን ጋር ተያይዞም ከቤተሰቦቹ አካል በቀጥታ የስልክ መስመር አንድ ሰው አግኝተን ስለ ጉዳዩ አነጋግረን ነበር። በወቅቱ ተከራይ ልጁን ይዞት እንደጠፋ ነበር የተነገረን። ከዚሁ ጋር ተያይዞ ታዲያ እነዚሁ ተጠርጣሪዎች መያዛቸውን ነው የአዲስ አበባ ፖሊስ ያስታወቀው። በሌላ መልኩ እንግዲህ ከ2 ዓመታት በፊት አቶ አባተ የተባለን ግለሰብ የገደለው ሰው ነው የተሰማው። ይሄ ጉዳይ እንግዲህ ከ2 ዓመታት በፊት ታህሳስ 7 ቀን 2016 ዓ.ም ቦሌ አካባቢ በሽጉጥ ስለመገደሉና ይህም ጉዳይ በማህበራዊ ሚዲያ ላይ እጅግ በጣም በብዙ መልኩ መነጋገሪያ ሆኖ እንደነበር ይታወቃል። ፖሊስም ታዲያ ይህንን ጉዳይ ስራዬ ብሎ ይዞት ከርሞ ኑሮ ይህንን ተጠርጣሪ ፍርድ ቤት አቅርቦ የመጨረሻውን ፍርድ እንዲያገኝ ስለማድረጉም ሰምተናል። ይህንንም ጉዳይ የምንነግራቸው ይሆናል። በተያያዘ እንደዚሁ የወንጀል ታሪክ ታዲያ ከወራት በፊት ተማሪ ሊዛ ደሳለኝ የተባለች የኮሌጅ ተማሪ ስልኬን ላሰራ ብላ ወጥታ እጅግ በአሰቃቂ ሁኔታ ተገድላ ሕይወቷ አልፎ መገኘቱን እንዲሁ ዘግበንላችሁ ነበረ። ከዚህም ጉዳይ ጋር ተያይዞ የደሴ ከተማ ፖሊስ መምሪያ ከግለሰቧ ግድያ ጋር በተያያዘ ተጠርጣሪውን ግለሰብ በቁጥጥር ስር አውየዋለሁ ሲል ተናግሯል። እነዚህንና ሌሎችን መረጃዎች አብራችሁን ከቆያችሁ የምንነግራችሁ ይሆናል። የተወደዳችሁ ቤተሰቦች መሰናዷችን ፍጻሜ ድረስ አብራችሁን ቆዩና ፕሮግራማችንን ተከታተሉልን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ህፃን አግተው 1.7 ሚሊዮን ብር የተቀበሉ ተጠርጣሪዎችን በቁጥጥር ስር መዋሉን ነው የአዲስ አበባ ፖሊስ ያስታወቀው። የእገታ ወንጀሉ የተፈጸመው በቦሌ ክፍለ ከተማ ወረዳ 7 ልዩ ስፍራው ማርያም ሰፈር ተብሎ ከሚጠራው አካባቢ ነው። የታገተው ህፃን ወላጆች የተከራዮችን ማንነት ሳያረጋግጡ መኖሪያ ቤታቸውን ያከራያሉ። ቤቱን የተከራዩት ፊሊሞን አበራ፣ ሳምሶን ደፋሩና አለልኝ ፍትሃለው የተባሉ ወንጀለኛ ግለሰቦችም በቤቱ በቆዩባቸው 2 ወራት ውስጥ የቤተሰብን አጠቃላይ ሁኔታ ሲያጠኑና ሲመረምሩ ይቆያሉ። ታዲያ ጥቅምት 15 ቀን 2018 ዓ.ም የ8 ዓመቱን ህፃን ሚካኤል ግርማን አግተው ይሰወራሉ። እኛ ከዚህ ቀደም ከዚህ ጉዳይ ጋር ተያይዞ በደረሰን መረጃ መሰረት ህፃን ሚካኤል ግርማ ባይስክሉ ተበላሽታበት ከነዚህ ወንጀለኞች መካከል አንደኛው ናን ያሰራልሃለው ብሎት ይዞት እንደሄደ ነበር ያገኘነው መረጃ የሚያመላክተው። ታዲያ ከእገታው በኋላ የህፃኑ ቤተሰቦችም መረጃውን በማህበራዊ ሚዲያ እንዳሰራጩና ከወንጀለኞቹም ጋር በመደራደር 1.7 ሚሊዮን ብር የከፈሉ ሲሆን አጋቾቹ ብሩን ተቀብለው ወደ ጎንደር መሄዳቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ ይህ መረጃ ይደርሰዋል። ወንጀል ፈጻሚዎቹ ህፃኑን አግተው የካ ክፍለ ከተማ ወረዳ 12 የመኖሪያ ቤት ተከራይተው አስቀምጠውት እንደነበረና ከእገታው በተቀበሉት ገንዘብም ወርቅ በመግዛትና የገዙትን ወርቅ ሽጠው ብሩን እንደተከፋፈሉ ፖሊስ ከሚመለከታቸው አካላት ጋር በመቀናጀት ባደረገው ክትትል ተጨማሪ መረጃ ሊያገኝ ችሏል። አጋቾቹን በቁጥጥር ስር ለማዋል ፖሊስ ክትትሉን አጠናክሮ በቀጠለበት ሁኔታ ወንጀል ፈጻሚዎቹ አይደረስብንም በማለት ከጎንደር ወደ አዲስ አበባ በድጋሚ መምጣታቸው በመታወቁ ህዳር 3 ቀን 2018 ዓ.ም በቁጥጥር ስር መዋላቸውንና የወንጀሉን አፈጻጸም መርተው ማሳየታቸውን እንዲሁም ደግሞ የወንጀሉን ፍሬ የሆኑ ኤግዚቢቶችንና 1,400,000 ብር መያዙን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የህፃኑ ወላጅ አባት አቶ ግርማ ተስፋዬ በሰጡት አስተያየት ታዲያ የተከራዮችን ማንነት ሳያረጋግጡ ቤት ማከራየታቸው በተለይ ደግሞ ወንጀሉ ከተፈጸመ በኋላ ጉዳዩን ለፖሊስ ቢያሳውቁም ምናልባት በልጄ ላይ ጉዳት ሊደርስ ይችላል በሚል ስጋት ከፖሊስ ጋር የነበራቸውን የመረጃ ልውውጥ በማቆም ይልቁንም በማህበራዊ ሚዲያ ላይ ስለ ህፃኑ መጥፋት ቪዲዮ መለቀቁ አጋቾቹ ህፃኑ በዋትሳፕ ያለበትን አደገኛ ሁኔታ ለቤተሰብ እየላኩና ቤተሰቡን በማስፈራራት የሚፈልጉትን ገንዘብ እንዲላክላቸው ምቹ ሁኔታ እንዲፈጠርላቸው ገልጸው ሌሎች አጭበርባሪዎችም ህፃኑ እነሱ ጋር እንዳለ በማስመሰል ገንዘብ እንዲሰጧቸው ሲጠይቁ እንደነበሩም አባትየው ተናግረዋል። አያይዞም ከእሳቸው ስህተት ሌሎች ተምረው ሊጠነቀቁ እንደሚገባ አስገንዝበው የአዲስ አበባ ፖሊስ ጠቅላይ መምሪያ ወንጀል ፈጻሚዎችን በቁጥጥር ስር ለማዋል የሰራውን ስራ አድንቀው ምስጋናቸውንም ሊያቀርቡ ችለዋል። ወንጀል ፈጽሞ ከህግ ተጠያቂነት የሚያመልጥ እንደሌለ ማሳያ ተግባር እንደሆነ የገለጹት የህፃኑ አባት በተሰራው ተጠርጣሪዎችን የመቆጣጠር ስራ በፖሊስ ኩራት እንደተሰማቸውም ጨምረው ገልጸዋል።
ተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። የደሴ ከተማ ፖሊስ መምሪያ ከአንድ ወር በላይ በፈጀ ምርመራና ክትትል በተማሪ ሊዛ ደሳለኝ ግድያ የተጠረጠረውን ግለሰብ በቁጥጥር ስር መዋሉን ያስታወቀው። ተማሪ ሊዛ ከራያ አካባቢ ወደ ደሴ ከተማ በመሄድ የኮሌጅ ትምህርቷን ስትከታተል የነበረች ወጣት ነበረች። መስከረም 28 ቀን 2018 ዓ.ም ስልክ ለማሰራት በወጣችበት ግድያ እንደተፈጸመባት ከዚህ በፊት መዘገቡ ይታወቃል። በተማሪ ሊዛ ደሳለኝ ግድያ የተጠረጠረው ግለሰብም በፖሊስ ቁጥጥር ስር ሊውል ችሏል። ተማሪ ሊዛ ደሳለኝ መስከረም 28 ቀን 2018 ዓ.ም ምሽት ላይ በአሰቃቂ ሁኔታ ተገድላ መገኘቷን የደሴ ከተማ ሕዝብ እያስቆጣና ለወጣቷም እንዲሁ ፍትህ እንድታገኝ በብዙ መልኩ ሲያስጠይቅ የነበረ ጉዳይ ነበረ። የደሴ ከተማ ፖሊስ መምሪያ በተማሪ ሊዛ ደሳለኝ ሞት ማዘኑን ገልጾ በወንጀሉ የተጠረጠረውን ግለሰብ በመያዝ ለፍትህ እንደሚያቀርብ ቃል ገብቶ የነበረ ሲሆን ቃሉን በተግባር ፈጽሟል። የደሴ ከተማ አስተዳደር ፖሊስ መምሪያ አዛዥ ኮማንደር ጥላውን ታደሰ የተማሪ ሊዛ ግድያ አሳዛኝና ውስብስብ በመሆኑ የምርመራ ቡድኑን በማዋቀርና ከማህበረሰቡ ጋር በቅንጅት በመስራት የግድያው ተጠርጣሪ ደሳለ ሲሳይን በቁጥጥር ስር ለማዋል መቻሉን የገለጹት ደሳለ ሲሳይ የተባለው የተጠርጣሪ እዛው ደሴ ከተማ ውስጥ ምንም እንዳላደረገ ምንም እንዳልተፈጠረ ሆኖ የተለመደ የታክሲ ረዳትነት ስራውን ሲሰራ ከቀናት በፊት ማለትም ማክሰኞ ህዳር 2 ቀን 2018 ዓ.ም በፖሊስ ቁጥጥር ስር መዋሉን የተገለጸው ከአንድ ወር በላይ በፈጀው በዚህ የምርመራና የክትትል ሂደት ከማህበረሰቡ ያገኘው ድጋፍ እንዳበረታውና አቅም እንደሆነውም የደሴ ከተማ አስተዳደር ፖሊስ መምሪያ አዛዥ የሆኑት ኮማንደር ጥላውን ታደሰ ገልጸዋል። በመምሪያው የወንጀል ምርመራ ምክትል መምሪያ አዛዥ የሆኑት ኮማንደር ተሾመ ተስፋዬ በበኩላቸውም ምርመራው ውስብስብና አስቸጋሪ ቢሆንም በቀጣይ የሚገኙ ውጤቶችን ለማህበረሰቡ ይፋ እንደሚያደርጉም አስታውቀዋል። ፖሊስ ምርመራውን አጠናክሮ ተጠርጣሪውን ለህግ ለማቅረብ ተገቢውን ፍትህ ለመስጠት እንደሚሰራ የደሴ ከተማ አስተዳደር ፖሊስ አብራርቶ ገልጿል። በደሴ ከተማ ተደፍራና ተገድላ ተገኘች የተባለችው በዘንድሮ ዓመት ለምረቃ ስትጠበቅ የነበረችው የ3ኛ ዓመት ኮሌጅ ተማሪ የነበረችው በሊዛ ደሳለ ግድያ የተጠረጠረው ግለሰብ በቁጥጥር ስር መዋሉን የደሴ ከተማ ፖሊስ መምሪያ ካስታወቀ በኋላ ነው ቤተሰቦቿ በፈጸመው ወንጀል ልክ ሊቀጣ ይገባል ሲሉ ያመላከቱት። ጉዳዩ በምርመራ ላይ መሆኑን ከዚህ ቀደም ገልጸው የነበሩት የፖሊስ አካል ዛሬ ደግሞ ለቲግቫ ኢትዮጵያ በሰጡት ቃል ደግመው ሰውየው ወይም ደግሞ ተጠርጣሪው በቁጥጥር ስር ውሏል፣ ቀጣዩ ስራ ይቀጥላል ሲሉ ገልጸዋል። የድርጊቱ ሁኔታም በተመለከተም ዝርዝር ማብራሪያ ሲጠየቁም ከሳምንት በኋላ ሙሉ ለሙሉ መግለጫ ጠብቁ፣ አሁን ግን ብናብራራ የፍትህ ስርዓቱ ይበላሻል ሲሉ ሀሳብ ሰጥተዋል። ምርመራው አልቆ የመጨረሻው ውጤት ሲደርስ ሙሉ ማብራሪያ ይሰጣል። ወንጀሉ የተፈጸመው ምሽት ላይ ስለሆነ ፖሊስ ጉዳዩን እስከሚጨርስ ድረስ ጥንቃቄ ያስፈልጋል። የተጠርጣሪውን ፎቶ ራሱ ያለጠፍ ነው ለዚሁ ነው ሲሉ ተናግረዋል። ተማሪዋ መስከረም 28 ቀን 2018 ዓ.ም የእህቷን የተበላሸ ሞባይል ለማሰራት አምሽታ ወደ ሰማሃል ዝናቡ ወደ ተባለች ጓደኛዋ ቤት ለማደር ስትሄድ ጭንቅላቷን፣ አንገቷን ከኋላና ከፊት ድብደባ ተፈጽሞባት ወደ ሆስፒታል ሄደች ሲሆን ህይወቷ መትረፍ አለመቻሉም ይታወቃል። የኢትዮጵያ ህዝብ በሙሉ እንባ ነው ያነባው፣ እኛ ቤተሰቦች ደግሞ ደም ነው ያለቀስ ነው። ወንጀሉን ፈጻሚው አካል በፈጸመው ወንጀል ልክ ተመሳሳይ የሆነ ፍርድ እንዲሰጠው እንጠይቃለን ሲሉ ቀጣዩ የፍርድ ሂደት ፍትሐዊ እንዲሆንላቸው ከወዲሁ ቤተሰቦቿ አበክረው እየተናገሩ ይገኛሉ። አቶ አባተ አበበ የተባለው ግለሰብ ታህሳስ 7 ቀን 2016 ዓ.ም አዲስ አበባ ቦሌ ኤድና ሞል አካባቢ ዝቅ ብሎ በሚገኝ መዝናኛ ቦታ በጥይት ተመቶ መገደሉ ይታወቃል። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የግድያ የከባድ ውንብድና ወንጀል ችሎት ግራቀኝ ማስረጃዎችን ከመረመረ በኋላ በግድያ ወንጀል የተከሰሰውን ተስፋዬ ወርዶፋ ላይ የቅጣት ውሳኔ አስተላልፏል። የፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ በግለሰቡ ላይ በሁለት ዋና ዋና ክሶች ክስ መስርቶበት ነበረ። የመጀመሪያው በከባድ ግድያ ወንጀል የወንጀል ሕግ አንቀጽ 539 ንዑስ ቁጥር 1 ሐ በተደነገገው መሰረት የመጀመሪያው ክስ ተመስርቶበት ነበር። ሁለተኛው ደግሞ በህገወጥ የጦር መሳሪያ ይዞ መገኘት የጦር መሳሪያ አዋጅ ቁጥር 1177 ዝባር 2012 ድንጋጌን በመተላለፍ የወንጀሉን አፈጻጸም በተመለከተ ተጎጂ አባተ አበበ ቦታው ደግሞ አዲስ አበባ ቦሌ ኤድና ሞል አካባቢ ቀንና ሰዓት ታህሳስ 7 ቀን 2016 ዓ.ም ከምሽቱ 4 ሰዓት ላይ መሆኑን ጠቅሷል። ተከሳሹ ከፍቃድ ውጭ በሆነ ህገወጥ ሽጉጥ ተጠቅሞ
ተጎጂውን በ3 ጥይት በመምታት ህይወቱ እንዲያልፍም አድርጓል። ተስፋዬ ሆርዶፋ ፈቃድ ካወጣባቸው 2 ሽጉጦች በተጨማሪም በመንግስት እውቅና የሌለውንና ፈቃድ ያልወጣበትን ሽጉጥ በተሽከርካሪው ውስጥ ደብቆ ይዞ ተገኝቷል። በወቅቱም ወንጀሉን ፈጽሞ አምልጦ የነበረ ቢሆንም በአዲስ አበባ ፖሊስ ኮሚሽን ክትትል ቁጥጥር ስርም ሊውል ችሏል። ተከሳሹ ክሱን ቢክድም አቃቤ ህግ ያቀረባቸው የሰው ምስክሮች፣ ገላጭና አስረጂ የፎረንሲክ ማስረጃዎችም ፍርድ ቤቱ መርምሯቸዋል። ፍርድ ቤቱ የአቃቤ ህግ ማስረጃዎችን ወንጀሉን መፈጸሙን ማረጋገጣቸውን በመጥቀስ ተከሳሹ እንዲከላከል ብይን ሰጥቶትም ነበር። ተከሳሹ ያቀረባቸው የመከላከያ ማስረጃዎች ግን የአቃቤ ህግን ማስረጃዎች በተገቢ መከላከል ባለመቻላቸው የጥፋተኝነት ፍርድ ተላልፎበታል። ፍርድ ቤቱ ተከሳሹ ያቀረበውን 3 የቅጣት ማቅለያ አስተያየቶችን ከግምት ውስጥ በማስገባት በደረጃ 2 በእርከን 36 መሰረት ሁለቱም ክሶች ተጠቃለው በ20 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች ለሰዓቱ የነበሩን መረጃዎች ይህንን ይመስሉ ነበር። እስከ መሰናዷችን ፍጻሜ ድረስ አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ቤተሰብ ያላደረጋችሁ ካላችሁ ሼር ላይ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠየቅን። ክበሩልን።